ላኪ ጸሎት አደርጋለሁ። እንደናንተ ጧት ተነስቼ ከዛ ጥያቄ እዚህ ጋር መጥቼ ቀውቆ ብዬ ጥያቄ ስጠይቃችሁ ጨለለች አበደች ማሂ ቀውሴ ትላላችሁ። የቀወሳችሁት እናንተ። እኔ እኮ ከአምላኬ ጋር ተነጋግሬ ስራዬን ሰርቼ እኮ ነው የመጣሁት። ተነጋግሬ ጉዳይን አስፈጽሜ ቸር አሰማኝ። ትክክል ያልሆነው አስተምሮት ካለ ከአእምሮ ያውጣ ጥሩን አስገባብኝ ብዬ ነው የምመጣው። ገባችሁ? መጥረቡ። ስለዚህ እኔ አላበድኩም፣ ግን ጥያቄ እንዲጠየቅ ስለምፈልግ እዚህ ጋራ እውነታውን ህዝቡም እንደኔ የጨላለመበት ያልገባው በውጥንቅጥ ውስጥ ያለ ሰው እንዲገባው ለማድረግ ጥያቄዎችን ቆፋፍሬ አስጠይቃለሁ። ያልገባኝን አልገባኝም ብዬ 300 ጊዜ አስጠይቃለሁ። በጆሮሽ ነው የምትሰሚው ወይስ በምንሽ ነው የምትሰሚው ትላላችሁ። እሰማለሁ፣ ልቤ ላይ አይጻፍም አልኳችሁ። እሱን ነገር እንዲያውቅ ሌላውም ሰው እንዲገባው ነው እንጂ የጨልዬም አይደለም። እኔ አነባለሁ፣ ጽፋለሁ፣ ይገባኛል፣ እሰማለሁ ለማለት ነው። ባብዬ አመሰግናለሁ። እንደው ለሀሳቤ ለመግለጽ ሚውት ስላደረክና አፍን ስለዘጋ አምላኬ ይመስገን። ቴንኪው። ችግሩ ምንድን ነው? እኔ ምን አደርጋለሁ? በኮመንት እሳው እንትን ካለኝ ኢንቫይት ማለት እልክለታለሁ፣ ይቀበላታል፣ ይገባል፣ እናወራለን። ሰው ኮንክ ረሚው ካድርጉ ሰው ማሽኑን እዚህ ጥምት ነገር ልትፈጨን ነው እንዴ? በማሽን አሳሉ መጋዘን ነው እንዴ? ከባድ ነው። እዚህ ጋር ኮመንት ለሚጻፈው መልስ የምትሰጠው ከሆነ በጣም ከባድ ህመም ነው። እኔ የማደርገው ምንድነው? ሰው ከታች ከተሳደበ ሳብ አደርገዋለሁ፣ አስገባዋለሁ፣ መፈጠሩን እስኪጠላ አንድ ሁለት ሰጠዋለሁ፣ አለቀ። ከዚህ ውጭ ግን እሱ ምንድነው አንዳንዴ አሁን ሰው ከታች ቁጭ ብሎ ከሰደበኝ እዚህ ጋር ቁጭ ብዬ መልስ ከመለስኩለት ትልቅ ነገር ነው። ሲጀመር ሰው መብቱም ነው። ሰው የፈለገውን ማለት ይችላል እኮ ኮመንት ለሚያደርግ ሰው መልስ መስጠት ማለት በነገርሽ ላይ ምንድነው አይምሮን አሳልፎ መስጠት ነው ለሰው። እኔ ኮመንት በሚሰጡ ሰዎች ህይወቴን አይማራም። እነሱ ደግሞ መብታቸው ነው እኮ የታያቸው የመሰላቸው እኔ ማለት ነው። ምናልባት አንዳንድ ሰዎችም ያልገባቸው ነገር ይኖር ይችላል። የመሰላቸውን ትላለህ እንዴ? 24 ሰዓት እኮ ነው የሚጽፉት። አሁን እኔ ብዙ ሰዓት ከቆየሁኝ በየምሄድበት ቤት መጥተው ይጽፋሉ። ግን አይ ጨልለሻል የሚለው እኮ እኔ እቀበላለሁ ማለት አንተ ነህ ዋናው ጥላቴ። እኔ ምን አደረኩ እንዴ? እኔ ላረጋጋሽ እያልኩ እኮ ነው። እኔ ላግባሽና ላረጋጋሽ ተጋብተን ከእንደዚህ አይነት ውጥንቅጥ ውስጥ ነው እንትን መውጣት አለብን። ዋርኒንግ ምንድን ነው የማታደርገው? አይገባህም እንዴ? እዚህ ጋር የምናወራው ስለ ሰዎች አይደል እንዴ? አንዳንድ ሰዎች ስለነሱ ሲወራ በቃ ስለ ሰው እየተወራ ራሳቸውን ወደ አህያነት ይቀይሩታልና ያሳልፉታል የሚነገረው። ደንቆሮ ነህ እንዴ? ሲጀመር በአንተ የምደነቆርበት ሰዓት የለኝም። እኔ አልወድም። እኔ ድምጽ በጣም ነው የሚረብሸኝ። ብትሰድበኝ ይሻለኛል እንደዚህ አይነት ድምጽ ከምሰማ። ምን አይነት ትኋን ነገር ነው በእናታችሁ። ስለምን ሳወራ እንደነበር አሁን ከነሰው በቃ እንትን አለ ረሳሁት እራሱ። አልወድም እንደዚህ አይነት ድምጽ በጣም ነው የሚረብሸኝ። ይገርማል። የሚረብሽ ድምጽ ካለ 6 ዓመት ያገለገለ ስልክ ከሆነ ያለ መግባት የለበትም ራሱ ነው። እየቀጠልክ እንትን የምትጠቀምበት ኤርፎን ካለ ይረብሸናል፣ መግባት የለብህም ነው። በቃ ጸዳ ብለን መግባት ያለብን ካለ ደግሞ ሐሳብ ሲኖር ነው። እኔ ስንት ይናገራል። ሌሎች ስለሚደብራቸው ስለማያወሩ ነው እንጂ እንደዚህ አይነት የሚረብሽ ድምጽ በተለይ በኤርፎን በትኖችን ምንድነው የሚሰማ ሰው በጣም ነው የሚረበሸው። እኔ ሰርስሮ ነው የሚገባው ውስጥ እንትን ይላል። አይምሮ በጣም ይረብሽ። አራራራ በጣም ከባድ ነው። አበሻ ጋር መግባባት እኮ በጣም ከባድ ነው። ጥሩም ባይሆን እንጂ ማዬ ምን ስልሽ ነበር? እስኪ አስታውሽኝ። ይታየኛል ጥሩ ነገር ነው ሳወራ የነበረው።
ጥሩ ምክር ልትመክር ይሆን ምን ይሆን ብቻ እንትን እኔ ራሱ ተፋብኝ ሰውየው ድር ሲል በቃ ሁለቴ ነው የሰማሁት። አንዱን ቃላት ሁለቴ ነው የሰማሁት እና ሁለቴ ስሰማ ነው የጠፋብኛል። የሚገርም ነገር አንዴ ስሰማ ይሻለኛል። ጥሩ ነገር እንደነበረ ግን እንትን ትያለሽ ታስታውሻለሽ አይደል? እንትን ነው ምንድነው ጨልለሻል የሚለውን ነገር አልክ። እሱን ነገር በደንብ ሰምቻለሁ። እኔ የሆነ ነገርማ ጨምረበት ነበር። አዎ የጨመረበትን ንገሩኝ። አረ ይጻፉለት ምን ኧረ አንድ ኮሜንት ምንድነው? አውቀሽ ነው አሁን የምታደርጊ ምንድነው? ማሂዬ ፍቅር አንቺ ካለሽበት የውጥንቅጥ ላይፍ ውስጥ ካለሽበት የመወዛገብ እንትን ውስጥ ሐሳብ ውስጥ ገብቶሻል። ከኔ ከእግዚአብሔር ጋር እንትን ብለሽ ተጋብተን በቃ ደስ የሚል የተረጋጋ ላይፍ ብትኖሪ ነው የሚሻለው። ኤፍ ፍፍፍፍፍፍ ምን አይነት ባቢ ስታቴ ነገር ናት። አንድ ነገር ሳልነግርህ ወይኔ ባለፈው ሊቀ ሊቃውንት ይሰማሃል? ይሰማኛል። የሚቆንጆ ሊቀ ሊቃውንት የማቴዎስ ወንጌል ምዕራፍ 17 ቁጥር 21 ላይ ያለው ቃላት የለም ብሎኛል ነበር እንዴ? መርዷችሁ ስሙ ተብለን ማለት ነው። ማን ነው እሱ? ሊቀ ሊቃውንት አልኩ። ስም መጠራት ግዴታ የለበትም። ካህኑ ያ እሺ። ከዛ ያን ጳውሎስ ማለት ሊቀ ሊቃውንት በልኝ ጳውሎስ ነው። ጌታ ክርስቶስ ስጠኝ። ግን የዛን ቀን እንደመጣን ደብሮኛል። ትናንትና ራሱ ሳልነግረው ወጣሁ። ቆይ እነግረዋለሁ በሌላ ቀን ሲገባ። ስማ አንተን ከኢየሱስ አንተ ትበልጣለህ ምናምን ብሎ አንተን ሲያሞግስህ አልነበረም እንዴ? ምን ማለት ነው? ረስቼው ረሳሁት ትናንትና ሳልነግረው። ወይኔ ከኢየሱስ ምን አንተን እኮ ከኢየሱስ አንተ ትሻላለህ ሲልህ ነበረ እና በጣም ነው የተናደድኩበት። እኔን ነው? አዎ አንተን እኮ ለምን እንዳለኝ እኮ ገብቶሻል። ግን የዛኔ አይ ቲንክ ከመጽሐፍ ቅዱስ ላይ ካለው ነው ካለማወቁ ይሁን አልገባኝም። ስላልገባኝ አይደል የተናደድኩት እኮ እንደዛ አላለም እንጂ ነው ነገሩ። አላለም እንጂ አይልም ኢየሱስ እንጂ አለህ ባቢ አለ እንደምትሻል እኮ። ለምን መሰለሽ በዛ ልክ እነሱ ማለታቸው ነው ሲል የነበረው። ኢየሱስ እንደዛ አይልም፣ በዚህ ልክም አይሸወድም አይሳሳትም ማለት። እነሱ ግን እንደዚህ ያለው ኢየሱስ ነው ብለው ካሉ አንተ ትሻላለህ ማለት ነው። ቢያንስ ካነበብ ካለ ገብቶሻል አባባሉ። ሰውየው በጥበብ ነው የሚናገረው፣ ዝም ብሎ እንትን አይደለም። ኢየሱስ ነፃ አደረገው። ኢየሱስ እነሱ ናቸው ኢየሱስ ነው እንደዚህ እንዲህ ብሎ የተናገረው ብለው ነው የሚያምኑት አይደል? ኢየሱስ እንደዛ ብሎ አይናገርም፣ በዚህ ልክ ኢየሱስ አይሳሳትም ማለት ወይም አይዋሽም። ግን እነሱ ኢየሱስ ነው ስለሚሉ ግን እንደዛ ከሆነ አንተ ትሻላለህ ካነበብክ፣ የሚያነብ ሰው ማለት ነው። ካነበብከው ትረዳዋለህ ባጭሩ ለማለት ነው። ገብቶሻል አባባሉ እንጂ ዝም ብሎ አንተ ከኢየሱስ ትሻላለህ አይደለም። ኢየሱስን ዝቅ ለማድረግ የተጠቀመው ቃል አልነበረም። ገብቶሻል? እኔም እኮ እላለሁ መጽሐፍ ቅዱስን በማወቅ ዙሪያ እሱ ይሻላል ከኢየሱስ። መጽሐፍ ቅዱስን በማወቅ ዙሪያ ከጳውሎስ እሱ ይሻላል። አሁን ጳውሎስ አሁን ያለውን መጽሐፍ ቅዱስ ብትሰጪው ምንድነው ይልሻል? ኧረ እኔ እንደዛ አላልኩም ይልሻል። አንዳንድ ቦታ ላይ እንደዚህ ብዬ ነበር እንዴ ይልሻል። አሁን ኢየሱስ መጽሐፍ ቅዱስን ቢገለጥ አሁን ያለው እነማን ናቸው እነዚህ ሰዎች ይልሻል። እነ ሉቃስ እነማን ናቸው እነዚህ በስሜ የቀጠፉት ይልሻል ይላል። እውነት ነው ይላል። የማይመስል ነገር ለሚስት አትንገራለህ ደፋር። ሚስትነቱን ግን አረጋግጠሽ እየተናገረች ነው። ሌላ ችግር የለም። ኦኬ ስለዚህ ብቻ ዋና ያነሳሁበት ነገር እኔ ባነሳሁበት ነገር ሁሉ የምትናገሩት ነገር ነው እያቃጠለ ምን ይሻላል ግን ማለት እሺ ብቻ የማቴዎስ ወንጌልና የማቴዎስ ወንጌል የለም የተባለውን ነገር እኮ የኛ ሰዎች አነበቡልኝ። ከምን ያነበቡ? እኔ በኮንግራ የገባኝ ነገር እሱና አነበቡት። እኔ እንግሊዘኛና አማርኛውን ቢሆን እሺ ከግሪኩ ኮስቴ ምናምን ብሎ አነበበ። እኔ ምን ላድርግ? ከየት እንዳነበቡ አለ ማን የኛ መምህራኖች አልኩ። በቃ ስም መጥራት አለበት እንዴ?
ስም መጠራት የለበትም። በቃ አነበቡት አልኩህ። የኛዎችን ወስጄ ስጠይቃቸው ይሄ ነገር የለም ብዬ ስንጠይቃቸው እንዴ ብለው ይሄው አነበቡት፣ ገልጠው አነበቡት። እኔ አልችልም። አይ ታዲያ አልችልም ካልሽ እኮ እነዛ ሰዎች አለ ይላሉ። የሚያነቡት ነገር አለ። ምን እንደሆነ ግን አላውቅም ነው የሚባለው እንጂ አለ በቃ ተገኝተዋል ማለት የለብሽም ካላወቅሽው። ሰውየው ተገኝቷል እያልኩ ሳይሆን አነበቡት። ከየት አምጥተውት ይመስልሃል ነው እያልኩ ያለሁት። ለአንተ እኮ ነበር ይጠይቅ የነበርኩ። ለአንተ ነው እንደው ምን እያገዝኩልህ ያለሁት። አይገባም እንዴ አንተ? አልነበርኩም እኮ ታዲያ እኔ እናንተ ጋር ነበርኩ እንዴ? ታዲያ ምን ሲነበብ እንደነበረ እኔ ጥያቄውን ስለሰማሁኝ ያው በክርስቲያኑ ስም ስለሆንኩኝ መርዶ ተብሎ ስለተነገረ መርዷችንን እዚህ ሂጄ ጠየቁ። ስጠይቅ ኖ ማሂ አለ ብሎ አነበበው። ገባ? ኬት አምጥቶ አነበበው? እኔ ምን አውቃለሁ? እኔ እኮ አይደለም ያነበብኩት። ምንድነው የምታደርጉኝ? እኔ ምን አውቃለሁ? ያነበበው ምን እንደሆነ አላውቅም። ሲነበብም አልነበርኩም። ገብቶሻል? የለም ያልኩት ምን አይደለሁም። እኔ የለም የማለት አቅምም የለኝም። አላውቀውም ራሱ የለም የተባለው እንዴት እንደሆነ አላውቅም። እውቀት ያለው ሰው አለ የለም አለ፣ መርዶ ነገርን፣ አልቅሰን ወጣን እኔና አንቺ። አሁን ደግሞ አለ ብለው የሚሉ ሰዎች ካሉ አይ አለ እኮ ይላሉ። አለ የሚሉት ነገር ምንድነው ብለሽ መጠየቅ ያለብሽ አንቺ ነሽ እኮ። እሱን ነው መጠየቅ ያለብሽ። ስጠየቅኩኝ እኔ መርዶን ይዤ ሄድኩኝ። ገባ? መርዶን ይዤ ስገባ ዶክትሪን አለ በማርቆስ 16 ብቻ የክርስትና ዶክትሪን አይመሰረትም። ቢኖርም ከዚህ በፊት ሜሎስ ወንድማችን እኔ በጣም ወዶ ሜሎስ ምን ብሎናል? የዛሬ 1 ዓመት 2 ዓመት አካባቢ ነው ሳይቲን ካረሳሁት እንደዛ ይመስለኛል። ምን አለ? ቢኖርም ባይኖርም ዮሐንስ 8 አይጠቅመንም አይጎዳንም፣ ችግር የለውም ይጠቅመናል አለ። ይጠቅመንም አይጠቅመንም አይጎዳንም፣ ቢጨመርም ባይጨመር ግን ዋና ፖይንት ምንድነው? ቃሉ የሌለ ነገር ለምን ተጨመረ? ሌላም ቃላትስ ተጨምሮብን ቢሆን የሚለው ነገር ለኔ ለማሂ ጥርጣሬ ፈጥሮባታል። ገባ? እና አሁን ይህን ጥያቄ ሲጠይቀው መምህሩን ማለት ነው የአስተማሪዎችን ሲጠይቃቸው አይ ዶክትሪን ቢኖርም ባይኖርም በዚህ ላይ አይመሰረትም ተባልኩ። ስለዚህ ጥያቄውን ትላንትና ጨርሰን የማይመሰረተው ምንድነው? አሁን ለምሳሌ ግን የክርስትና ቢኖርም ባይኖርም ክርስትና በዚህ ጥቅስ ወይም በዚህ እንትን አይመሰረትም ብሎ ማለት የሆነ ሃይማኖት ላይ ሲፈለግ አንድ ፊደል እየተፈለገ ይሄ ፊደል እኮ ትርጉም ይቀይራል እየተባለ ብዙ ነገር ይነገራል። እዚህ ጋር ግን አረፍተ ነገር እኮ ነው። የለም ተብሎ ሲባል አልነበረም እየተባለ ቢኖርም ባይኖርም መሰረታችን እሱ አይደለም። ምን ማለት ነው? መጽሐፍ ቅዱስ የፈለገ መጥቶ የሚሸናበት ከሆነ ለምንድን ነው ተጀመረ? እኔ የፈጣሪን ህልውና የፈጣሪን ማንነት የአምላክን አምላክነት በመጽሐፍ ቅዱስም አልፈልገውም። መጽሐፍ ቅዱስ አንብቤ ከምረዳ አይምሮ የሚነግረኝ ይሻለኛል። መጽሐፍ ቅዱስ ማን እንደተጫወተበት አይታወቅም። መጽሐፍ ቅዱስ መሰረት አድርጎ የአምላክን አምላክነት እረዳለሁ የሚል ሰው ካለ አምላክ አያገኝም። በመጽሐፍ ቅዱስ ትክክል ነው ብሎ የሚል መጽሐፍ ቅዱስ የእግዚአብሔር ቃል ነው የአምላክ ቃል ነው ብሎ የሚያምን ሰው ካለ በፈጣሪው እየካደ ነው። እኔ እንደዛ ነው የማምነው ሲጀመር። ተገኘም አልተገኘም ዝም ብዬ ነው የምጠይቀው እኮ። ለምን እንደምጠይቅም አላውቅም። አንዳንድ ነገራቶች ለመጽሐፍ ቅዱስ እጠይቃለሁ ማለት ለማወቅ ይጠቅመኛል። ግን እሱን መሰረት አድርጌ መሰረት አድርጌ የምገነባው ምንም ነገር የለም። እኔ ውስጥ ትርጉም የለውም። መጽሐፍ ቅዱስ ማንንም እንደፈለገ አድርጎ ነው ያጨማለቀው። ሲጀመር መጽሐፍ ቅዱስ የፈጣሪ ቃል ነው ብሎ ማለት በጣም ስህተት ነው። ምንድነው? የማሻፈድ ነው? የዘር ትርክት ነው? ታሪክ ነው የሚናገር? ምንድነው የሚያወራው መጽሐፍ ቅዱስ? ይመች በቃ መልካም ጊዜ። ይሄ ምን ይላል? በፈጣሪ ስም አውደዛ እየነገርኩሽ እኮ ነው። እኔ ምንም ላደርግ አልችልም። በመጽሐፍ ቅዱስ ማመን በፈጣሪ መካድ ነው። መጽሐፍ ቅዱስ የእግዚአብሔር ቃል አይደለም፣ የፈጣሪ ቃል አይደለም። እግዚአብሔር እኔ ነኝ። ምንድነው የእግዚአብሔር ቃል ማለት? የኔ ቃል አይደለም ማለት ነው። የኔ ቃልማ እኔም ሰው ስለሆንኩ እዛ እዚህ ሰው ቃል አለ እዛ ጋር አንዴ መኃልየ ያስገባታል፣ እዛ ጋር ደግሞ እንደፈለገ ያሻፍዳታል። የሆነ ቦታ ላይ ይሄዳል፣ ስለ እስራኤላውያኖችን ታሪክ ይተርካል። ከዛ የሆነ ቦታ ላይ ይወርዳል፣ የእስራኤል አምላክ ምናምን እያለ ያሽቃብጣል። የሆነ ቦታ ላይ ይሄዳል፣ ትንባዋን ስትቀረቀር እንትኗን ማስቲካዋን እንዳጥላት ምናምን ያወራል ስለ ሰዎች። ምን አገባኝ ነው? ይሄ ነው የፈጣሪ ቃል ነው ብዬ የምቀበለው። ሲጀመር መጽሐፍ ቅዱስ ይዘህ እንኳን የፈጣሪ ቃል ከሚባለው እንትን ትፋለም ይቅርና ከሰው መጽሐፍ ጋር ነው እንኳን ማውራት
ሞራል የለውም ሰው። ምንድነው መጽሐፍ ቅዱስ አይደለም፣ ራሱ ትክክል አይደለም። መጽሐፍ ቅዱስ የሚባለው መጽሐፍ ቅዱስ አይደለም፣ ቅዱስ አይደለም መጽሐፍ ቅዱስ። የምን መጽሐፍ ቅዱስ ነው? ሽረነዋል። ቅዱስ የሚል ቃል ራሱ አይገባው። መጽሐፍ ቅዱስ መባል የለበት። መጽሐፈ ማጭበርበር፣ በቃ የማጭበርበር መጽሐፍ ነው። አጭበርባሪ መጽሐፍ ነው። ምንድነው መጽሐፍ ቅዱስ ማለት? ቅዱስ ውስጥ ነው ቁላው የተቀጠቀጠ፣ ቅዱስ ውስጥ ነው እንትንሽ ቂጥሽን ዳሊሽን ምናምን እያለ የሚያወራው የምን ቅድስና ነው? መጽሐፍ ቅዱስ ቅዱስ አይደለም፣ ውሸት። መጽሐፍ ቅዱስ ቅዱስ ሊሆን አይችልም። ምንድነው መጽሐፍ ቅዱስ ምናምን እና አለማየሁ ገላጋ የሚጽፉትን መጽሐፍ ከመጽሐፍ ቅዱስ በላይ እየተቀደሰ ነው። ዋጣው ምን አደርግልሃለሁ? እኔ ምን ላድርግ? ውሸት ነው። መጽሐፍ ቅዱስ ቅዱስ ሊሆን አይችልም። እንዴት ይቀደሳል? አፍንጫሽን ሰልከክ ብለው ደረትሽ ላይ ያሉ ሁለት ጡቶችሽ በጣም እንትን ናቸው። ከዛ ደግሞ ቀሚትሽን ምናምን ነገር ስገልበው እያለ የሚያወራ መጽሐፍ ቅዱስ ነው ይልኛል። ጭሽ ብለህ ጀንጅንበት፣ ሻፍድበት። ምንም አታመጡም። አንገትህን ተረግጠ ነው የሚነገር ይሄ ሁሉ ማለት ነው። መጽሐፍ ቅዱስን ይዘህ ሲጀምር የፈጣሪ ቃል ነው ብለህ ማውራት የለብህም። መደበቅ ነው ያለብህ። ሊዱ እንዴት ነሽ? እንዴት ናችሁ? ደህና ነህ ባቢ? ሰላም ነው? ደህና ነኝ። እርኩስ ይለኛል አንዱ። ናግባ ግድ የለም ሰላም እንባባል። እኔ እናንተ ናግባ። እንዴት ነሽ ሊዱ? ደህና ነኝ ይመስገን። ጭራሽ ሰዎችን እያጨለልሽ ጳውሎስ ነብይ ነው ማስባል ጀመርሽ። አንዷ መሀይም ውድ ነብያችን ጳውሎስ እኔ ልሳቅ ነው የምትጉት። ምን እንደታዘብኩ ታውቃለህ? በቃ ወሬያቸው ሁሉ አረሚ ታርጌትን ወገናችን ወሬያቸው ሁሉ ስለ ነብዩ መሐመድ ስለሆነ የምር በቃ ከአንዳንድ ነው ውዱ ነብያችን ያለችውና በጣም ነው የገረመው። ወስደውታል። ሙስሊሞች እንደዛ ስለሚሉ ነው። እና አይ ኖ ስለ ነብዩ መሐመድ ነብዩ መሐመድን ውዱ ነብያችን ስለሚሉ ሙስሊሞች ወሬያቸው እንዳለ ስለ ነብዩ መሐመድ ስለሆነ እዛ ምስራቅ ሰፈር በዛ ነው ውዱ ነብያችን ያለችው። አትፍረዱባት። ግን የእውቀት እጥረት እንዳለባት አውቃለሁ። ባይዛዌ በዚህ አይደለም እኮ ባቢዬ ጫደለችው። የሆነ ትዝ ይልሃል ጣርቾ ኪንግ የሚባል ልጅ እዚህ በሚጣርቸው ለምን ከእስልምና ወጣክ ብለክ ጠይቀኸው መልስ የሌለው ሊዱን ጠይቃት የሚልክ ልጅ አስታውሰው? እሺ ያ እሱ ልጅ ከእስልምና ያስወጣችሁ እሷ ነበረች። የማይሆን ነገሮች ማለት ተሆነ አብዶ ነበርና ማይሆኑ ነገሮችን ምናምን ታሳዩዋለች። ሐዲሶችን ቁርአን ምናምን ይዛ ሄዳ በቃ ማለት በእነሱ በሚያነቡት መልኩ የለም እንደሱ ታስነብበው ነበርና ከእስልምና እንዲወጣ ያደረገችው እሷ ነች። ከዛ ይገርምሃል አወራሁትና ልጁን ተመልሶ አሁን ባይዘው ሻሃዳ ይዞ ምናምን ተመልሷል ልጁና ካፏ ላይ ነጠኳት ኪንግን እና ለዛ ነው የጨለለችው እንዲህ ነብይ እስከ ማለት የደረሰች። አይ እሱ ወደ ላህያ ነው። ኖ አይደለም። አሁን ሲሪየስሊ እየተማረ ነው ምናምን ምርጥ ሆኗል። ኖ አረ ምን ሆነሽ ነው ሊዱ? አይባልም። እሱ መሀይም ነው፣ ፋራ ነው። ኖ ፋራ ነው። በጣም ደንቆሮ ልጅ ነው። ቀጥይ ብቻ ግድ የለሽም። እኔ ግን ምን ስላላችሁ አንቺ ፊት እንትን አይደለም መጥፎ ካላለስተከም ሌላም አለ። ሌላ ገና እኔ የእውነት ነው የምልህ ተራ በተራ ወስዳቸዋለሁ። ደግሞ ተራ በተራ እኔ 665 አይሆኑ እሱ እንደውም 665 ላረገው ነበር፣ ግን ትንሽ ነቃ ደንገጥ ማለት ይቀረዋል። ነቃ ደንገጥ ያልኩት እዚህ ነው ማመጣው። እዚህ ነው ማመጣው። ከዛ አይ እኔ ግን የሆነ ቦታ ከታቸዋል። በትናንት ያደረግሻቸው ስራ እያየሁ ነበርና አሁን የሆነች ገጣባ አህያለች። እቺ ቤዛ የምትባለው ሲጀመር እከክ ነች። ቤዛ ተብየዋ ማለት ነው። መሀይም ነች። የምሬን እኮ ነው። ቤዛ የምትባለው መሀይም ነች። ተርባ ነው ከኢትዮጵያ የወጣችው።
ከምንም በላይ የሚያሳስባት ምንድነው? ሆዷ ነው። ቤዛ ደንቆሮ ነች። ገብቶሻል? ባል ፍለጋ የባከነች አሮጊት ነች እና ሽንቷ በሚቀዘቅዝበት ሰዓት በእድሜዋ በላይፏ ነው የምትጫወተው። አንዴ ኢጃብ ለበስኩ ትላለች፣ አንዴ ከረሰስኩ፣ አንዴ ሰለምኩ፣ አንዴ ምናምን። ከሷ በላይ ደንቆሮ ሰው የለም። ሰው በእንትኑ በዚህ ልክ ሙድ አይይዝም በራሱ ማለት ነው። መሀይም ነች እሷ፣ ደንቆሮ ነች። ገብቶሻል? እዛ ጋር ምንድነው የምታደርገው? ሁለቱ ሃይማኖቶችን እንትን እያደረገች በቃ እያፋለመች ምናምን፣ አንዴ ለቀቅ ታደርገዋለች፣ አንዱ ላይ ይሄዳል። ከዛ ደግሞ እሱን አሰር አድርጋ አንዱ ላይ ይሄዳል ምናምን ነገር። ክብር የላትም ራሱ። መከበር ያለባቸው ሰዎች ጠንቅቃ አታውቅም። ገብቶሻል? ዝም ብላ እንደዚህ በቃ ረሀብተኛ ሰው የለም ከኬክ ብርቁ እንደዛ ነገር ነች። እየጠቀጠቀች ምናምን እንጥሏ እስኪታይ እየበላች የምትገባ ሴት ሲጀምር ሴት አይደለችም። ገብቶሻል? የሆነች አራም ነገር ነች። በጣም ነው የምታስጠላኝ። አየኋትና እኔ የሚመቹኝ ሰዎች አወራቸዋለሁ፣ እንትን አቀርባቸዋለሁ፣ ችግር የለብኝም። ሰው ካልተመቸኝ ግን አንድ ቃል እኔ እሱ ጋር እንዳወራ አልፈልግም። ልክ እንደሷ ማለት ነው። በጣም ነው ያስጠላች መጀመሪያ ሳያት ማለት ነው። ገባኝ። ከዛ ጨዋታዋ ቀልዷ ምን እንደሆነ ገባኝና የሆነ ሰዓት ላይ ሙስሊሞቹ ጓ ብሎ ምናምን ሰበኳት፣ አወሩ ምናምን። ከዛ ሻሃዳ ይዣለሁ ምናምን ብላ መጣች። ከእንትኗን እንትን አድርጋ ማለት ነው ሂጃቡን ምናምን ልብ። በነገይታው ደግሞ መዝሙሯን ትለቃለች። እንከፍ ነች። የሆነች አሮጊት ነገር ነች። ወልጋዳ ሴት ነች እሷ። ቀርፋፋ አሮጊት ነገር ነች። ቤዛ ማለት ቀርፋፋ አሮጊት ነች። ምንም አትጠቅምም። ስለዚህ ሰው ቦታውን ነው ደረጃውን ነው የምትሰጠው። ለኛም ማንንም ሰው ደረጃችን የሚገባንን ብቻ ነው መስጠት ያለብን። እኔ እንደዛ ነው የማደርገው። ለማንንም ሰው በግለሰብ ብቻ ሳይሆን እንደ ህዝብ የሚገባውን ነው የምሰጠው እኔ። ስለዚህ እነዚህ የእንትን ሸርሙጦች ብዙ ቦታ ባይሰጣቸው መልካም ነገር ነው። ሸርሙጣ ነች እቺ። ምንም አትጠቅምም እኮ ራሱ ብታስረዳትም አይገባትም። እናንተ ጋር እያወራች የሚያስጨንቃት ሆዷ ነው። ሆዷ እየበላች ሆዷን እየጠቀጠቀች እያስገባች ደግሞ የሚያሳስባት ምንድነው? የሚደከላትን ነው የምታስበው። ማን አገኛለሁ ዛሬ እንደው ይመጣ ይሆን እንትና ጋር ልደውል እንደ እያለች ነው የምታስበው። ተጠቀጠቅ ማለት ሆዷ ሲሞላ። ሆዷ የምትበላበት ሰዓት ደግሞ ሰው ጋር ስታወራ ነው። ብልግና ነው። ስርዓት የሚባል ነገር እኮ አለ። ትልልቅ ሰዎች ሲያወሩ ማን ቤት ነው የገባሁት? ማን ነው መከበር ያለበት? እንዴት ነው ማን ጋር ነው ቆጠብ ማለት ያለብኝ? አፌን መክፈት ያለብኝ የቱ ጋር ነው እንዴ? ስበላ ምንድነኝ እኔ? ምንድነው? ሴት ነኝ፣ በዛ ላይም ሀበሻ ነኝ፣ በዛ ላይም ክብር የሚባል ነገር አለ። ምግቡ ራሱ በቃ ክብር ይገባዋል እኮ ምግብ የሚባለው ራሱ ማለት ነው። ለምግቡ ብቻ ሰው ተዩ ትራበት። ምግቡ ራሱ ክብር ያስፈልገዋል። ደበቅ ብለህ ነው መብላት ያለብን። ገብቶሻል? ረሃብተኛ ህዝብ ነው። በረሃብ ስለሆነ ያደግነው ልንበላን የወጣ ነው። ሆዳችንን ለመሙላት ስለሆነ የወጣ ነው። ስለ እንደዚህ አይነት ነገር አናስብም። በጣም ነው የሚያሳዝነው። እንዴት ሴት ልጅ አፏን እየከፈተች እንጥሏ ምናምን እያለች ማለት ነው። ይደብራል እኮ ራሱ። እኔ በእውነት በጣም ይደብራል። እኔ በሞት ካሜራ ከፍቼ አልበላም። ሌላ ነገር እስከ ሌላ ነገር እንደ ሰው ማሰብ የለበትም። እኔ ችግር የለብኝም፣ የምግብ ችግር የለም። ምክንያቱም እከከኝ ላራግፍ ወጥቻለሁ እና ምግብ የሚጣልበት ሀገር ነው ያለሁት። እኔ ምንም ችግር የለብኝም፣ በላለሁ። የሚራብ ሰው አለ፣ ምግብ የማያገኝ ሰው አለ። እዚህ ጋር የሚመጣ ከኢትዮጵያ ውጭ ሆኖ ኢትዮጵያ ውስጥ ሆኖ አሁን የምበላው ምግብ እንኳን የናፈቀው እንጀራ እየበላውን ብመጣ እንጀራ የናፈቀው ሰው ሊኖር ይችላል። ለሰው ስሜት መጨነቅ የሚባል ነገር እኮ አለ እኮ። የሚራብ የሌለው ሰው እኮ አለ እኮ። ከኢትዮጵያ ነፍሰው ነው የሚገባው ላይ እና እነሱ እያዩ ዝም ብለን ተበጥቃለሁ ምናምን ደስ አይል። ትክክለኛው ላይፍን ትክክለኛ ህይወትን ማንነትን ነው። አንዳንዴ በሚዲያ ሰዎች ምንድነው የሚያደርጉት? ሲበሉና ሲለብሱ ሚዲያ ላይ ላይቭ ይከፈታል ወይ ቪዲዮ ይሰራል። ለምን ታደርገዋለህ? 14 ሰዓት እየተጠገረረ ሲሰራ አይውልና መጥቶ ሲበላ ሻወር አድርጎ ምናምን ጽድት ብሎ በሜካፕ በምናምን በፊልተር ደምቃ ቁጭ ትላለች። የልል ላይፍ የሚያሳልፍ ይመስላል። ውሸት ነው። ትክክል አይደለም። ራሱ ለሰዎችን ስሜት መጠንቀቅ አለበት ሰው። ትክክል ደበቅ ብለህ በልተህ
ቆጠብ ብለህ ደግሞ ከንግግር የምታከብረው ሰው ለይተህ አውቀህ ቁጭ ብለህ ማውራት ነው እንጂ ሁሉም ሰው እኔ ማንንም ምክር አልሰማም፣ እኔ በራሴ ሙሉም መንቀሳቀሰው፣ እኔ እኮ በቃ እንደዚህ ነኝ ምናምን ይላል። ውሸት ነው። ሰው ያለ ሰው አይኖርም። እኔ ምክር ያስፈልገኛል፣ ሰው ያስፈልገኛል። እኔ የተፈጠርኩት ከሰው ነው። አጠገቤ ቁጭ ብሎ የሚያዳምጠኝ ሰው ያስፈልጋል። እኔም ሰው ማዳመጥ አለብኝ። የሰው ስሜት መጠበቅ አለብኝ። ሁሉም እንደ እንትኑ ነው የምትሄደው። ህግ አለው፣ ስርዓት አለው እንጂ እነ ቤዛ ማለት ልክ እንደ ሊንዳ የምትባለዋ ሴተኛ አዳሪ ልክ እንደዛ ናት። ተመሳሳይ ናቸው። አረዊቶች እድሜያቸው 30 ምናምን ደርሰው እዚህ ጋር ሙድ እንትን ያደርጋሉ። በቃ አየሩን አትያዙት። እዚህ ጋር መጫወት ያለባቸው ቼኮች አለ። በቃ የእናንተ መድረክ ቦታ አይደለም። ምድረክ ከርፋፋ አረዊቶች ምንድነው የምትሰሩት እዚህ ጋር? እነ ቤዛ እነ ምናምን ምን እየሰራች? አቤት እንዳትዘጉት። አቤት ኧረ ተው። ለምንድን ነው የምትዘጉት? እኔ እንደ ዳጊ ቦኒ እኔ አላሙዲ ራሱ እንደ ዳጊ ደስተኛ አይደለም። በቃ እንደዚህ ነው፣ ፈታ ብሎ ይኖራል። ችግር የለበትም ዳጊ ምችት ይበል። ግን የሰው ሞራል መጠበቅ አለብህ አንተ እንዴ! በድህነትና በኑሮ ውድነት የጠወለገ ትውልድ እያከከ የሚኖር ትውልድ ምንድን ነው? ከባድ እኮ ነው። ይመችህ ይመችህ፣ በእውነት ይመችህ። ለማንኛውም ምንድን ነው ሰው የሰው መጫወቻ መሆን የለበትም። ሰው የሰው እኔ እየተጫወትኩባችሁ ከሆነ የኔ መጫወቻ መሆን የለባችሁም። እኔ በእናንተ እየተጫወትኩ ከሆነ ፍቃደኛ መሆን የለባችሁም። እናንተ ቁጭ የምትሉበት፣ እናንተ የምትገቡበት፣ የምትሰሩበት ለእናንተ ምንም ጥቅም ከሌለው ማድረግ የለባችሁም። መግባትም መውጣትም መስራትም መንቀሳቀስም የለባችሁም። ለእናንተ ጥቅም ከሌለው ማለት ነው። ነገርን ሁሉ በእናንተ ጥቅም ነው መለካት ያለባችሁ። በቃ እንደዚህ ብዬ ነው ማምኑ። ለማንኛውም እነ ቤዛ ዝም ብለው ናቸው። እነ ቤዛ ረሀብተኞች ናቸው። እነ ቤዛ አሮጊት ረሀብተኞች ናቸው። ምን ትመስላለች ደግሞ ስታስጠላ ምናምን። በጣም ነው የምታስጠላው። በጣም ይደብራል። ምንድነው? እኔ በእውነት አራዳነት እንደዚህ ከሆነ የዓለም ሰገጤ መሆን እመርጣለሁ። ይሄ ስልጡንነት ከሆነ ስልጣኔ ከሆነ እኔ መሰገጥ ነው የምፈልግ። አልፈልግም ራሱ ቺስ አበላሽት እኮ ከየት አባታቸው ነው የሚመጡት? ይደብራል። ሊዱ አቤት። እሺ እስማማለሁ እንዳለ ባልከው የምር ኧረ በጣም ከባድ ነው። አንዳንዴ ሰው ምንድነው ትታዘበውና ምንም አትልም። አንዳንዴ ዝም ብለህ የራሱ ጉዳይ ብለህ እንትን የምታደርገው ሰው የለም። ሲያበዙት ግን ምንድነው መናገር አለብን አይደል? አይሰሙም እኮ ብትናገሩ። መስማታቸው አይደለም ግድ የለሽም። እንዴት እንደሚሰሙኩ እናውቃቸዋለን። እንዴት እንደሚሰሙ እንዴት መስማት እንዳለባቸው ምናቸውን ነክተህ ማስለቀስ እንዳለብን እናውቅበታለን እኮ። ችግሩ ምንድነው? ሰው በራሱ ስልክ ንጉስ ነው። ሰው በራሱ ዋይፋይ የፈለገውን ማድረጉ መብት ነው ብለን እንትን ስለምናደርግ ነው እንጂ መስመር የሚያልፍ ከሆነማ መለጥለጥ አለበት። ይታ አባቱ እኛ ሴት ምን ህግ አለን? ቀጥይ ማስተር ናግባ እስኪ። አይ በቃ አሁን እኮ ችግር የለም ነግሬያቸዋለሁ። ግን ጳውሎስ እኮ ስም ነው አይደል እንዴ? እና ደግሞ እኔ በጣም የገረመኝ ለጳውሎስ የዚህን ያክል እኔ ጳውሎስ ማለት የቆረቆራቸው አማኑኤል የተባለው ኢየሱስ ነው አይደል? ግን አማኑኤል ብለው ለሚወልዱ ልጅ እኮ ስም ያወጣሉ። አምላካችን የሚሉትን ስም እንኳን ያወጣሉ። ግን ጳውሎስ ተነካሁን ብለው እንደዛ ተንገበገቡ። አንድ ቤት ለተናገርኩ 7 ቤት ከፍተው እያወሩ ነበር።
እኔ ተናገርኩት አንድ ቤት ነው። እዛው መልሼ ጨርሼ ሄጃለሁ። እኔ ሌላ ታሪክ ውስጥ ነኝ። ስለ ጌ ከሚሰሙ እዛ ጋ የነበሩ ሰዎች እየተወራ የነበረው ስለ ጌዎች ምናምን ነው እና ስለ ጌ ከሚሰሙ ልክ ከላይ ኖቲፊኬሽን ሲገባልኝ እኔ ኮሜንትም አላየሁም። ሲጀምር ኮሜንት አይታን ይላሉ። ኖቲፊኬሽን ገባልኝ የጳውሎስ እና ጳውሎስ ስለከፈተ እዛ እንሂድ ነው ያልኩት። አለቀ። ለምን እንደተንጫጩ እንደዛ አላውቅም። የምር እኔ ይሄን ነው የምጠይቃቸው። አማኑኤል ብለው ለልጃቸው ስም ያወጣሉ። አማኑኤል ግን የኢየሱስ ስም ነው። ሶ ለምንድን ነው የሚያወጡት ለልጃቸው? ለምን አሁን ጳውሎስ ሲነካ እንዲተንገበገቡ? ማን ነው ጳውሎስ? እንዴ ያንተ መጠየቅ አይደለም። የዘመናችን ጳውሎስ ማቀዋለሁ፣ ግን ጳውሎስ ራሱ ጳውሎስ የሚል ስም አይገልጸውማ። አሁን እኮ እየፈለግን ነው ሌላ ኢየሱስ ራሱን እንለዋለን ከፈለግን እኮ። ያው እኔማ ነግሬያቸዋለሁ፣ እንደውም ይበልጠዋል። የምር መብለጥ ብቻ ሲጀመር ጳውሎስ ማለት ትንሽ ማለት ነው አለና አሁን ሳስበው ይሄ ሰው ታላቅ እንጂ ትንሽ አይደለም። ያኛው ጳውሎስ ግን እኔ ሐዋርያ ነኝ ምናምን ብሎ ህዝብን እየተጫወተበት ጳውሎስ የሚባል መሀይም እኮ ነው። እኔ በድንቁርና ነው እንዲህ ብዬ የምመካው አላለም እንዴ? ራሱ ደንቆሮ ነኝ አለ እኮ እሱ። ደንቆሮ እኮ ነው ሲጀመር ጳውሎስ የሚባለው። በእውነት እንደዛ እኮ ነው። በሞኝነት ነው ሞኝ ነኝ አለ እኮ እንዴ። ይሄ ሰው ደግሞ ሞኝ አይደለም፣ ራሱ አይገልጸውም። ጳውሎስ ማለት ፖለቲከኛ ነው፣ ፈረንጅ ነው፣ ፖለቲከኛ ነው። እና እነዚህ ደንቆሮችን ማሰር ስለፈለገ አዲስ ፍልስፍና ይዞ የተነሳ ሰው ነው። ሐዋርያው ጳውሎስ ይልቻል። ሐዋርያ እኮ አይደለም ራሱ። ተይውና ነብያችን ብለው ያሉ እነሱ ችግር የለውም፣ ስማቸውንም መነሳት የለበትም። ውዳቂ ናቸው እነሱ። ውዱ ነብያችን ያሉ አንዳንድ ገርዳሚዎች ስማቸው መነሳት የለበትም። ከተነሳ እየተሰደቡም ቢነሳ ለነሱ ደስታ ነው፣ ደስ ይላቸዋል። እነ ገርዳሜ ማለት ነው። እነ ገርዳሜ ገረዶ ገብቶሻል። ጳውሎስ ማለት ግን ጳውሎስ መሀይም ነው። እኔ እንደዚህ ሞኝ ነኝ አለ እኮ ገብቶሻል። አይገልጸውም ራሱ ጳውሎስ የሚል ቃል አይገልጸውም። ይሄ ሰው ታላቅ እንጂ ትንሽ አይደለም። ጳውሎስ ማለት ደግሞ ትንሽ ማለት ነው ትርጉሙ። ገብቶሻል። በመጽሐፍ ቅዱስ ማወቅ ደረጃ ደግሞ ከጳውሎስ ብቻ ሳይሆን ከኢየሱስ ከራሱም በላይ ይሄ መጽሐፍ ቅዱስ የሚያውቀው ይሄ ሰው ነው። ከኢየሱስ በላይ የሚያውቀው ይሄ ሰው ነው። ስለዚህ ስም እንቀይርለታለን። ምን ታመጣለህ? ኢየሱስ ነው ራሱን እንለዋለን። ኢየሱስ የሚባል ስም እንኳን አውቃለሁ እኮ ነው። አማኑኤል ያልቸው ኢየሱስ የሚባል ኢትዮጵያ ውስጥ አለ፣ ልጅ አለ፣ ኢየሱስ ይባላል። እና ጳውሎስ ተነካ ብለው ነው እንደዚህ የሚጫጩት። የምን አባ ጳውሎስ ነው? ጳውሎስ ማይም ነው፣ ደንቆሮ ነው። ጳውሎስ ፖለቲከኛ ነው፣ ፈረንጅ ነው፣ ነጭ ነው። አንተን እንደዚህ አድርጎ የሚለጠልጥህ ጳውሎስ ነው። አስሮ ያስቀመጠህ ጳውሎስ ነው። ሰው እንዳትሆን ያደረገህ ጳውሎስ ነው። እንደ ሰው እንዳታስብ እንዳትኖር ያደረገህ ጳውሎስ የሚባለው አንድ መሀይም ሰው ነው። ሞኝ ነኝ ያለው ሰው ሐዋርያ ሳይሆን ሐዋርያ ነኝ ያለው ሰውዬ ነው። ኢየሱስን በመጽሐፍ ቅዱስ በራሱ መጽሐፍ ቅዱስ ውስጥ እኮ ነው የሚከተለው ይሄ መሀይም ህዝብ፣ ኢየሱስን የሚቃወም የኢየሱስን ትእዛዝ የማያከብር አንድ ደንቆሮ ሰው ነው ጳውሎስ ማለት። ሌላ ማንነት የለውም። ጳውሎስ ለምን ተነካ ይላል? የምን አባ ጳውሎስ ነው? ቴንክ ዩ አይቼዋለሁ። አሁን ወንድ ከሆናችሁ ማነው የሚባለው ሰውዬ ረጋ ያለ ስለሆነ ነው። እዚህ ጋር ካሉ ጥቃቅንና አነስተኛ ሰዎች እሱ ይሻላል። የውይይት ጥሪ ቀርቧል። ወንድ ከሆንክ ሂድና በቃ አሁን ነው መታየት ያለበት። ስላሴ የሚባለው ራሱ አንድ ሰው ያልገባው የደናቁርት ፍልስፍና አሁን ነው የሚታየው። በስላሴ ዙሪያ እናውራ ብለዋል ጳውሎስ፣ የዘመናችን ጳውሎስ። ከኢየሱስ በላይ መጽሐፍ ቅዱስን የሚያውቀው ሰውዬ ኡስታዙ ሄድ ጥሪ ያቀረበ። ስለዚህ ማን ነው የሚባለው ሰውዬ ረጋ ያለ ሰው ነው። እዚህ ጋር ካሉ ጥቃቅንና አነስተኛ እንሽላሊቶች ከእንቁራሪቶቹ የተሻለ ሰው ነው። እሱ ጋር ነው ማውራት ያለበት። ረጋ ካለ እውቀት ካለው ትንሽ ካነበበ ሰው ጋር ነው ማውራት ያለበት እንጂ እዚህ ጋር ካሉ እንቁራሪቶችማ ምን ቂጣቸውን ያልሸፈኑ
ምድረ ለቃቃሚ እዚህ ጋር እንትን ነው ጋወራለሁ እኔ ንጥጥር ምናምን ይሄ ምን አባ ንጥጥር ነው? ሚስጥር ነው ለእናንተ ንጥጥር አታውቁትም። ይሄ ታባታውቀዋለህ። ቲክታክ ላይ ቁጭ ብለህ ቺኮችን እየመለመልክ ነው የምትውለው። ሁላችሁንም በረከት አዝመራው ነው። በረከት አዝመራው ረጋ ያለ ሰው ነው፣ ያነበበ ሰው ነው እና እነሱ ጋር ነው ማውራት ያለብን። ንጽጽር ሲባል ይሄ ሰው ትልቅ ሰው ነው፣ አገር አቀፍ ነው፣ ህዝብ የሚያውቀው እንጂ እዚህ ጋር የሚገባው ሰውዬው እንዲጠየቅ ነው። በቃ እዚህ ጋር መሀይም ህዝብ አለ፣ ይጠይቃል፣ ይመልስለታል፣ አለቀ። ማናችሁ እናንተ እሱ ጋር እያወራችሁ ደረጃችሁን ከፍ የምታደርጉት? ማን አባና አንተ? አያወራችሁም። ጥቃቅን እኮ ናችሁ እናንተ፣ እንቁራሪቶች፣ እንሽላሊቶች ናችሁ እናንተ። እናንተ ጋር ምን ብሎ ነው የሚያወራው? ማን ናችሁ እናንተ? ምን ብሎ ያወራል እናንተ ጋር? አስተምረኝ ካልክ ግን ያስተምራል። አለቅ ሻወር አድርገህ ገብተህ ጌታ ሆይ የተከበርክ የዘመናችን ጳውሎስ ሆይ መጽሐፍ ቅዱስ ሊገባኝ አልቻለም አስተምረኝ ካልከው ያስተምራል። አለቅ ዋጣው አባቴ ምን ታደርጋለህ? ምንም ማድረግ አይቻልም። እንደዚህ ጋር ከነሱ ታዝንት ነገን ያወራሉ። በቃ ንጽጽር ወንድ ከሆነ ምንድነው ናፈቀን እኮ ሙስሊሞች ጋር አወራ ባባሩ ኧረ ተው እንጂ ክርስትና ራሱ እንኳን ስለ ክርስትና ይቀርና ክርስትና የምትለዋ ምንድነች? ምን ማለት ነው? መቼ ነው የመጣው የተጀመረው ተብለህ ብትጠየቅ መልስ የላችሁም እናንተ። ምድር እከክ እዚህ ጋር ንጽጽር ሚስጥር ነው ለእናንተ አታውቁትም፣ አትችሉም። የለም የለም፣ አቅም የላችሁም። ጥቃቅንና አነስተኛ ናችሁ፣ እንሽላሊቶች፣ እንቁራሪቶች ናችሁ። ዝም ብለህ ጠገህን ይዘህ እንደ እንቁራሪት መጫው አለብህ። በቃ የተጻፈውን የተባለውን እንዲፈጸም ዘንድ አለቅ። ስለዚህ ከዘመናት በኋላ መጽሐፈ ወሂድ ወደ ቲክታክ ሰዎች እየተባለ ይነበብልሃል። እዛ ጋር ደናቁርት ይኖሩ ነበሩና እነሱ ነፃ ለማውጣት የገባ ሰው ነው ተብሎ ይነገራል። እና ጳውሎስ የሚለው ቃል አይገልጸውም። ራሱ ታላቅ ሰው ነው። አንተ ነብያችን ነው ሐዋርያችን ነው ቅዱስ ጳውሎስ ምናምን ያልክ እንትን ልታንቆለጳጵሰው አንድ መሀይም ሰው ግን ደንቆሮ ነው። እሱ ደንቆሮ ነው፣ ፖለቲከኛ ነው፣ ሉጢ ነው። ሰው ባያገባ መርጣለሁ አለ፣ ባያገባ መልካም ነው አለ ጳውሎስ የሚባለው። እንዲደከል ነው። ለምን አባ ነው የማያገባው? ምን ማለት ነው? ሕገ ፈጣሪን ይቃወማል ጳውሎስ የሚባለው ሰውዬ። ለምንድን ነው የማያገባው? ይሄ እኮ ነው ፈጣሪን እየተቃወመ ይመጣ እኮ ነው። መጀመሪያ ኢየሱስ ሲያሳድድ ነበር። ሃይማኖትን አይወድም ጳውሎስ የሚባለው ብልጥ ሰው ነው። ከዛ ሃይማኖተኛ ነኝ ብሎ እነዚህ ደናቁርትን አሰራቸው። ዋጣው ምን አባት አመጣለህ? እናንተ መናገር የምትችሉትን ሰው ብቻ ነው ማሸማቀቅ የምትችሉት። እኛ ግን የራሳችን ህግ የራሳችን ዓለም ያለን ሰዎች ነን። እኛን ማስቆም አትችልም። መከራህን እያስበላን እውነትን ይነገራል። ቋቅ እያለ ትሰማዋለህ። ምን አባት አመጣለህ? ዋጡት። ጳውሎስ የሚባል ሰው የለም ሊዱዬ። ለማንኛውም አይገልጾም ራሱ ገብቶሻል። ታላቁ የዘመናችን ጳውሎስ እያልሽ ነው እንጂ ጳውሎስ ማለትማ ትንሽ ማለት ነው አለሽ። አለው በቃ ተናገርኩ እኮ እኔ ምን ላወራው ከዚህ በኋላ እንዴ? ጳውሎስ ለምን ተነካ ይላል እንዴ? እንግዲህ ያው እሺ ብቻ ተረድቻቸዋለሁ። ለማንኛውም ተረድቻቸዋለሁ ልበል እንጂ ያርግላቸው። ግን ከጳውሎስ ይበልጣል። በስሙ አልጠራውም ካሁን በኋላ። እንደውም ካህን ነው፣ ካህን እኮ ነው። ካህንማ ዝም ብሎ ሰውንም ካህን ይላሉ እኮ። የምን ካህን ነው አንተ ደግሞ?
ወይ ካህናችን ነው። አይ ከፍ ያለ ነገር እንፈልጋለን። ቆይ እናስብበት ነው እንደዛ ይሻላል። ሐዋርያ እንበለው ዝም ብለን። አረ እንዴ ከነዛ ጋር አንድ ላይ አይመጣውም። እና ማን እንበለው? ቆይ እናስብበት በደንብ። ቅዱስ እንበለው ዝም ብለን። ቅዱስ ራሱ እኮ የሰው ስም ነው አሁን። እና ማን እንበለው? እኔ እንጃ። እኔ ደግሞ በጣም ያሳቀኝ ደግሞ ጳውሎስ ሆስፒታልም አለ ብለው ኮሜንት ላይ የሚጽፉ ሰዎች የሰው ስም ነው ስራቸው። ጳውሎስ ኮሜንት ላይ መጥተው ጳውሎስ ሆስፒታልም አለ ይላሉ። እኔ እንጃ ብቻ እኔ እንዴት እንዳዩት ጳውሎስን በጣም አሁን ማወቅ ፈለኩኝ። ስለ ጳውሎስ የምር ከልጅነቱ ጀምሮ ምን እንደሆነ ይህን ያክል የሚንገበገቡለት ማን ቢሆን ነው? ጳውሎስ ነገርኩሽ እኮ ክርስቶስን ሲያሳድድ የነበረ ሰው ነው። እንደዛ ነው የተጻፈለት። ኦኬ እኮ ገባኝ። ግን እንደዚህ የተንገበገቡ ለምን ቢሆን ነው ይሄን ያክል? ኢኒዌይስ እስኪ አስመሳይ ሰው ነው ሲጀመር። እኔ ምን አለ መሰለሽ፣ እኛ እኮ አለ በዘር አይሁዳውያን ነን እንጂ ከነዛ ከኃጢአተኞች አሕዛብ አይደለንም አለ ጳውሎስ የሚባለው ሰው። ግን እኮ አይሁዳዊ አይደለም። አይ የምሬን እኮ ነው፣ ሮማዊ ሰው ነው እንዴ። በጣም ኢንቦክስ ላይ ራሱ መጥተው ይሉኛል ምናምን ጳውሎስን አንቺ መልእክቶቹን አታውቂም? አይኑ መጽሐፍ ቅዱስ የተባለው የጳውሎስ ደብዳቤ ተለቃቅሞ እንደሆነ አውቃለሁ እኮ እኔ። ግን እኔ ይሄንን ሰው ታዲያ ምንድን ነው ይሄን ያክል ልንገበገብለት አልችልም። ብቻ አርአይፒ የራሳቸው ጉዳይ ነው። እኔ ገና ስለነዚህ አልጨነቅም። ምን አባታችሁ ያመጣል ምንም እኮ ምን አባቱ ያመጣል? ከክርስቶስ በላይ አሁን ምንድነው የተደረገው መሰለሽ? ችግሩ ምንድነው? ከእግዚአብሔር በላይ ኢየሱስ ገብቶሻል? ከኢየሱስ በላይ እንትና ድንግል ማርያም፣ ከድንግል ማርያም በላይ ደግሞ ጳውሎስ፣ ከጳውሎስ በላይ ደግሞ አባቶች አሉ፣ ርኩስ አባቶች ማለት ነው፣ የቤተክርስቲያን አባቶች። እንደዚህ እኮ ነው የታሰረው ትውልዱ። ገብቶሻል? እንደዚህ ነው የሚያመልኩት። መጀመሪያ አባቶችን ታፈነድዳለህ፣ ከዛ ደግሞ አለፍ ካልክ ጳውሎስ ጋር ትሄዳለህ። ጳውሎስን አለፍ ካልከው ደግሞ እናታችን ድንግል እያልክ ታለቃቅሳለህ። ከዛ አለፍ ብለህ ደግሞ ፕሮቴስታንቶች ደስ አይበላቸው እየተባለ እንትኖችን ኢየሱስን ስሙን እንትን ይባላል። ከዛ አልፈህ ነው ፈጣሪ ጋር የምትደርሰው። እና ከባድ ነው። እሺ አንዳንድ ሰዎች መግባት ትችላላችሁ፣ ክርስቲያኖች ካላችሁ ሐሳብ አለኝ የሚል ሰው ካለ መግባት ይችላል። አሁን ብዙ ነገር ስላወራን ያሲዮን አስኪ ጠፍተህ ነበረ ልጽፍልህ እያልኩ አጋጣሚ አየሁክና ላይ ቅድም እንትን አልኩ። ጠፍተህ ታሞ ነው ምንድነው ብዬ ልጽፍልህ ነበርና አጋጣሚ ደግሞ አየሁ። እሺ ሰው እናስገባ። በጣም ብዙ ሰው ነው የሚላከው። ምንድን ነው እህትህን አንተ ፈልጋት ፋኒ እህታችን የጠፋች ይለኛል እንዴ? ምን አውቃለሁ እኔ። የግል ሐሳብ እንዴት ነህ? እንዴት ነህ ባቢ? ሰላም ብያለሁ። ሰላም አለይኩም ሌሎች ወንድሞችም ሁላችሁም እንዴት ናችሁ? ሰላም ነው ባቢ? አሎ ይመስገን። ይሄን ሰሞን ቢዚ ነህ? ለምን? በቃ ብዙ እንትን እያልክ መግባት አልቻልኩም። አስገባኝ ብለም አልገባውም። ምን ታደርገዋለህ? አጋጣሚ ትናንት በተለይ መግባት ፈልጌ ነበረ። ትናንት ያቺ ተገላልባ ፎቶዋን የምትነሳው ልጅ ስትናገራት መግባት ፈልጌ ነበር። ማነች እሷ?